ያስደነገጠኛል አንተ ግን ንጉሥ እንዴት ተከተልከኝ መንገዴ ድረስ ለእናንተ ማረፊያን የሚያዘጋጅ መጀመሪያ እንደመጣችሁ ማረፊያ ይዘጋጅላችኋል። ከዛ በኋላ በፈለግከው የጸሎት ቦታ የፈለግከውን ያህል ቀን ተቀምጣ ቤቴ ነው ቤተክርስቲያኔ ሃይማኖቴ ናት ሀገሬ ነው ብላችሁ እንደ ሀገር በኢትዮጵያዊነት እንደ ቤተክርስቲያን በተዋህዶ የኦርቶዶክስ ተዋህዶ ሃይማኖት ተከታይነት ግን ገንዘብ መውደድ የእግዚአብሔር ጥል ነው። እግዚአብሔር ጥል ነው። ገንዘብ ከመውደድ ይልቅ እርስ በርሳችን መዋደድ። ይህን እንደ ሀይል እንውደደው። ይህ እንደ አሁን አክስት ዳሁኑ አጎታችን ዳሁን እህታችን ዳሁን ወንድማችን በበረንዳ የወደቁትን መጠለያ ያጡትን መረሻ ያጡትን በየሆስፒታሉ ተገኙ በመንገድ ላይ በበረሃ የሚጓዙትን እናስባቸው። እኔና እናንተ እንዲጠበቂ ነው። ማብላት፣ ማጠጣት፣ መስጠት፣ መለገስ ነው። ለአመጣ ገንዘብ መሰብሰብ፣ ማቀርበር፣ ማታለል፣ መቃት ትክክል ነው። ገንዘብ ክፉ ነው ወገኖች። ይሳንን እንጂ በሰላሳ ብር ተመስገን ይሁዳ ገንዘብ ስለሚወስድ ጌታ በሰላሳ ብር ሲሆን የሀሳብ መጨረሻ ነው። ገንዘብ አባቱ እንደገና እናቱን አገባ። መጨረሻ ላይ ግን የሀሳብ መደምደሚያ የሀሳብ መጨረሻ ኃጢአቱን ባራኖሱ የዘጋው ምንድነው? ሰላሳ ብር ተቀብሎ ጌታ በሰላሳ ብር ሲሆን በጣም ባርናቸው ዘኖች ምንድን ያለ በመንፈሱ ስለ ከይሁዳ ጋር ገንዘብ ምን አገናኘው ስልም እንደሆነ ምንድን ያለ እንዲ ወጣለዋለሁና ብዬ ከዚህ ቦታ ላይ አሳያችኋለሁ አላለም እኮ። እኔ ጌታና ሌደው ግን ያሳያችኋለሁ ወይም እንደዚህ አላለም። ምን ልትሰጡ ትወዳላችሁ? ስጦታውን የፈለገ ድሮም ገንዘብ ያይ ነበር። ገንዘብ ሲሰበሰቡ ነበሩ። ከከረጢቱ ገንዘብ ነበር ወዳጅ ሰበሰቡ አለሰውና ደግሞ ጌታ ለሰላሳ ሲቆጣ ምን አለ? ማቴዎስ ምዕራፍ 26 ቁጥር 16 ላይ ምን ልትሰጡ ትወዳላችሁ? ያሳልፍ እሰጣችኋለሁ አላቸው። በገንዘብ ነው። ገንዘብ ነው የጠየቀ። ምን ብዬ ልስጣችሁ አላለም። በቁጣ በብስጭት ወይ ምን ፈለበኝ ተናገረኝ ገሰጠኝ ምን የሰማይ አምላክ መሀሪ ቅርባይ ቸርቡ ሁሉ ይቻይ ሐዋርያትን እግር ሲያጠብ እሱን ምግቡን አቆታል። በዮሐንስ ወንጌል ምዕራፍ 13 ቁጥር 4-5 ነው። ይሁዳን ምግቡን አቆታል። እንጀራማ ጉርሶታል። ምን አጎደለበት? ገንዘብ ስለሚፈልግ ብቻ፣ የገንዘብ ፍቅር ስላደረበት ብቻ፣ ገንዘብ ስለሚወድ ብቻ። መምህሩን ጌታ መድኃኒዓለም ኢየሱስ ክርስቶስን የትንቢት መፈጸሚያ የሆን የጠፋት ይለዋል። አቤትም የይሁዳ ስም ብዙ ነው። የጠፋት ከቃሉ ጋር ናቸው ገኖች። ከዛ ከጥፋት በቀር የሰጠኝን ጠበቅኳቸው፣ ደግሞ እጠብቃቸዋለሁ። ከአንዱ ከጥፋት በቀር የጠፋ የለም ይላል ዮሐንስ ምዕራፍ 17 ቁጥር 12 ላይ። ጥፋት
የረገሙ አባቱ ዛሬም ክብራችን የሚቀንሱት ዛሬም የሚሰድቡን ዛሬም የሚዘርፉን ዛሬም ከእውነት የወጡ አቤት 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 በታሪክ መዝገብ እነሱና ልጆቻቸው በታሪክ መዝገብ የትውልድ መነጋገር ይሆናሉ። በውሸት ጣታቸውን የሚቀስሩ ወገኖች ፈተና በተነሳ ቁጥር ደስ ይበላችሁ። ለፈተና የተፈጠረውና የምንፈራ የምንሰቀቅበት ጉዳይ የለም። ከዚህ አልፎ ለስንት ማሳልፏል። ከዚህ ከስድብ አልፎ እንደ በመንኮራኩር ቤታቸውን በጣም ሰው ቆራርጠው ሊጡን በመጋዝ ሊፈለጥቆን በመጥረቢያ ሊፈልጡን በሌላዋ ሊመሳሰሉ ስንት ጊዜ ተመኙ። ስንት ጊዜ ቦታ ዘው ጠበቁን። ያሁሉ አልፎ ሊስቀመጥናል። ዛሬ ከጥምት አንድ 2015 ክብር ምስጋና ለመድኃኒዓለም ለኢየሱስ ክርስቶስ ላቸዋለ። እንደምን ቆያችሁ? አዎ ነቃ ነቃ በመይዛችሁ። አዎ ስታጨበጭባ ያለው እንደ አንገቱን የገፋ ካየው ይጨንቀኛል። ወይም ልዩ ምልክቱ እንዲሆኝ ነው እንደዚህ ብሎ እንዲሁ በውይይት እንስተው እንጂ አንገታችሁን የገፋችሁ ሰው በውይይት ለምን ሁሉ መብጣት አንችልም ይችላል። እኔ ማላደርገው ብቻ ልረዳችኋለሁ ባይቻል ደግሞ አሳዝናችኋለሁ እንጂ ምንና እናንተ ምን ያጣላና ምንና እናንተ ውስጥ ምን ሳይተንም እንዲያው ነግቶ እስኪ በሽመስቶ እስኪነጋ ድረሱ የምንነፋፈቅ ሰዎች ነንና ይሄ እግዚአብሔር አምላክ አሁንም ልባችን አንድ ያደርግልኝ። እንግዲህ ርዕሳችን ምንድን ነው የሚለው? ያነጻ ገንዘብ ነገር ቅድም ቅዱስ ጳውሎስ ገንዘብ መውደድ የክፋት ሁሉ ስር ነው። ይክፋል ማንኛውም እንግዲህ ያውም ቅሚያውም ማታለሉም ማጭበርበሩም ክደቱም እናት አባት ማሳዘኑም ከቤተ ክርስቲያን የሚለይ ሃይማኖትን የሚያክል እኮ ማሰብን የሚያስወጡት ገንዘብ መውደድ ልንገረን ማውገን ይህ ስብከት ነው። የዓለም አቀፍ ወይ ነው። ልባችሁን ሰብስባችሁ ስሙ ይልቅ አትጠቀሙበትም። ገንዘብ እንስራ። ልክ ነው። ቤተ ክርስቲያን እየሰራንበት ነው ወገኖች። አሁንም ደግሞ መንገድ እየሰራንበት ነው። ችግረኞችን እየረዳንበት ነው። ጥሩ ነው። ገንዘብ በስርዓቱ ለሚጠቀምበት ጥሉት ልፉት እንዲያውም የኔበራው ስብከት ምን መሰላችሁ? ገንዘብ የሚያባክን እኛ እግዚአብሔር ነው። የኛ የሆነ ሁሉ እግዚአብሔር ነው። አሁንም የእግዚአብሔርን ገንዘብ ማባከን ይሆናል። ያላገባብ ገንዘቡን የሚበትን ያላገባብ ገንዘቡን የሚጥል እንደው በወር ተቀብሎ 2 ሰንበት ሳይሞላ አለቀብኝ የሚል እያገኙ የት አንዳንዶች ነው ይላል። የት እንደሄደ አላውቀውም። የመንግስት ሀብት ቢሆን እኮ በ5ም በ10ም መጠየቅ አለ። የሰው ሀብት ቢሆን እኮ ኖሮ በ10ም በ5ም መጠየቅ አለ። 1000 ብር 5 ሳንቲም ሊጎላ አይቀበልም እኮ። እንዴት የለፋችሁበትን ገንዘብ ታባክናላችሁ? በረሃ ያላችሁ ባህር ማዶ ያላችሁ ወገኖቼ ይህን የበረሃውን ስብከት የምትከታተሉ ገንዘባችሁን ያለ ምክንያት አትበትኑ፣ አታባክኑ። እኔ አትስረቁ ነው ያልኩኝ፣ አታታሉ ነው ያልኩኝ፣ የሰው ገንዘብ አትንኩ ነው ያልኩኝ። ጥራችሁ ግራችሁ ግን የሰበሰባችሁበትን በስራ ላይ ያወሩት። እንደው ላስመሳይ ሁሉ ገንዘባችሁን ብትበትኑ ይሄ ጽድቅ አይደለም። የምንጸድቅበት አለን። እንዲሁ ተሰርቶ ለምታዩት ነገር ብትተባበሩ በስራው ደስ ይላችኋል። ደግሞም ስማችሁ በሕይወት መጽሐፍ ይጻፍላችኋል። እንዴት ተብሏል? በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ነው። ወንጌላዊ ማቴዎስ እንደጻፈው እንደምቆያቸው ብዙ ብልና ዝገት በሚያጠፉት ሌቦችን ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ ይላል። የሚሰማኝ ነው አትገኝ። ነገር ግን ብልን ዝገትን በማያጠፉት ሌቦችን ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ አለ።
መዝገብህ ባለበት ልብህ ደግሞ በዛ ይሆናል። ከቃሉ ጋር ናቸው ወገኖች። አዎ መዝገብህ ባለበት ልብ በዛ ይሆናል። እባክህ ነገ የሰማይ ቤት ኮንትራት ስንቅህን አዘጋጅ። አለርዘለል እያለ በማታለል በማጭበርበር እናትን አባትን የትዳር ጓደኛን በመካድ ካህናትን በማሳዘን የምትሰበስቡ ገንዘብ ከየትም አይነቱም። አስበሉት የሚሰበስቡታል ለማን እንደሚሰበስቡት አያውቁትም ነው የተባለ። ገንዘቡ ወደዚህ ኃጢአት ሁሉ ሰው ነው እንዲህ ይላል። አሁን ማቴዎስ ምዕራፍ 6 ከቁጥር 24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ሰምታችሁና ወገኖች? አሁን ለእግዚአብሔርና ለገንዘብ መገዛት አትችሉም። ገንዘብ የሚወድ ሰው እግዚአብሔርን አይወድም። ገንዘብ የሚወድ ሰው እናትና አባቱን አይወድም። ገንዘብ የሚወድ ሰው ሀገሩን አይወድም። ገንዘብ የሚወድ ሰው ህዝቡን አይወድም። የህዝብ ፍቅር የሰው ፍቅር የለው። ገንዘብ የሚወድ ሰው ካህናትን አይወድም። ለካህናት መስቀሉ ለካህናት መቋሚያው ለቤተ ክርስቲያን ዕጣኑን በሊሆን ለቤተ ክርስቲያን አልባሳቱ ወይም ቤተ ክርስቲያን ለመስራት እጁን አይዘረጋም። ለመልካም ነገር እጁን ይሰበስባል። እንዲያው ከመስጠት ይልቅ መቀማት፣ ከመለገስ ይልቅ ማታለል፣ ማጭበርበር ይቀማዋል። ማታለል አጉኛ ላይ በመስጠት ይቀማዋል። ስለዚህ አንድ ሰው ለሁለት ጌቶች አይገዛም። ገንዘብን የሚወድ ሰው እግዚአብሔርን አይወድም። በገንዘብ ማለት ያለው መገዛት አይቻልም ይላልና እንደዚህ ነው። እንግዲህ እኔ ድሃው መነኩሴ እነን ያለ ድሃ የለም። ነገር እኔ ገንዘብ እናንተ ናችሁ እንጂ እናንተን ገንዘብ አንፈልግ ታውቃላችሁ። ሳያድግ ከየትኛው ጸበል ብትሄዱ ይህን ያህል አንፈልግ ትባሉ ገና የሰላምታ አቀባበላችሁ በገንዘብ እግዚአብሔር ይስጥልን። የደሴ ዋና ከንቲባውን ማለት ነው። እናመሰግናለን። ስለ ሁሉም ነገር ማን ይመስገን? እግዚአብሔር 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 የጠራንን አምላክ እስቲ አንድ ያመስግኑ። ሃይማኖቴ ጥንት ነሽ የእናትና አባቴ ማህተቤን አልበጥስ ትኖራለች ለዘላለም። ጥንት ነሽ የእናትና አባቴ ማህተቤን አልበጥስ ትኖራለች ለዘላለም። በመግደል ጽድቅ የለም ሞተን ግን ድነናል። ሽንፍቺ በትሼው ቢሉኝ እኔ እስከነ አንገቴ ውሰዱት አልኩኝ። ተዋህዶ ሃይማኖት የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። እንዳልሆኗልና ሕዝቤ ተነቃቃ ተነሳ ትተኛ የተዋሕዶ ልጆች አሁን ነው ሰዓቱ። ሃይማኖት ነሽ የእናትና እኔ ስደተኛ አንተ ግን ንጉሥ እንዴት ተከተልከኝ መንገዴ ግራ